ተመልካቾቻችን በዛሬው ኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። የነዳጅ ውጤቶች ግብይት ስርዓት አዋጅ ከ2 ወራት በፊት መጽደቁ የሚታወስ ነው። ይህ አዋጅ መንግስት በከፍተኛ የውጭ ምንዛሬ በሚያስገባቸው የነዳጅ ውጤቶች ላይ የሚፈጸመውን ህገወጥ ተግባር በማስቀረት የህግ ተጠያቂነትን በማስፈን የነበረውን ክፍተት የሚሞላ እንደሆነ ሲገለጽ ቆይቷል። አዋጁም በቅርብ ቀን ወደ ትግበራ ይገባል ተብሏል። ባልደረባችን ሃይማኖት ወርቁ ይህንን ጉዳይ በተመለከተ ዝርዝር አላት። ወደዚያው እናምራ። የህዝብ ተወካዮች ምክር ቤት በ14ኛ መደበኛ ስብሰባው ላይ የነዳጅ ውጤቶች ግብይት ስርዓት አዋጅን ማጽደቁ የሚታወስ ነው። ይህ አዋጅ እንግዲህ መንግስት በከፍተኛ የውጭ ምንዛሬ በሚያስገባው የነዳጅ ምርቶች ላይ ህገወጥ የሆነ ድርጊትን የሚፈጽሙ አካላት ላይ እርምጃ ለመውሰድ የሚያስችል ነው። እኛም በዛሬው የኢትዮ ቢዝነስ ዝግጅታችን ይህ አዋጅ ተግባራዊ ሲደረግ በነዳጅ አቅርቦት ስርዓቱ ላይ ምን አይነት ለውጥን ያመጣል ስንል እንመለከታለን። አብራችሁን ቆዩ። የነዳጅ ውጤቶች ግብይት ስርዓት አዋጅ በዋናነት ምን ነገሮችን ይዟል? የነዳጅ ውጤቶች እንደምታወቀው ስትራቴጂክ ምርቶች ናቸው። እነኚህ ስትራቴጂክ ምርቶች ከክምችት፣ ከስርጭት፣ ከአቅርቦት ደህንነታቸው እና ጥራታቸው በዓለም አቀፍ ስታንዳርድ የተጠበቀ እንዲሆን ነው ይሄ አዋጅ የተፈለገው። ሁለተኛ ደግሞ ይሄ አዋጅ አስፈላጊነቱ በዚህ ዘርፍ ተዋንያን ነው የሚሰሩት። ብዙ ተዋንያኖች ነው ያሉት። አስመጪዎች አሉ፣ አቅራቢዎች አሉ፣ ቀጥታ ተጠቃሚዎች አሉ፣ ዲለር ወይ ደግሞ ማደያ የሚጠቀሙ ግለሰቦች አሉ። ስለዚህ እነኚህ ተዋንያን በዚህ ዘርፍ ሲሰማሩ ህገወጥነት አሁን ላይ የሚታየውን ህገወጥነት መከላከል የምንችለው በዚህና በዚህ አዋጅ ስለሆነ ይሄ ሁለተኛው የዚህ አዋጅ አስፈላጊነት ሲሆን፣ ሶስተኛ ደግሞ በዚህ ተዋንያን ሆኖ ያሉት ተቋማትና ግለሰቦች ዓለም አቀፍ ስታንዳርድ የጠበቀ ብቃት እንዲኖራቸው የኛ ሀገር ማደያ ደረጃውን የጠበቀ ዲፖ ደረጃውን የጠበቀ አቅራቢዎች የዓለም አቀፍ ስታንዳርድን የጠበቁ መሆን ስላለበት ነው ይህ አዋጅ የወጣው። ነዳጅ ስንል በጣም ደሃ የማህበረሰብ ክፍል መካከለኛ በጣም ሀብታም የሆነውን የማህበረሰብ ክፍል ተች የሚያደርግ ሆስፒታልን፣ ፋብሪካን፣ ተሽከርካሪዎችን ተች ስለሚያደርግ በጣም አስፈላጊና ስትራቴጂካዊ ኮሞዲቲ ነው። ይሁን እንጂ አሁን ላይ በተለያዩ የሀገራችን ክልሎች ላይ በህገወጥነት የኛ ዜጎች እየተጎዱ የሚገኙበት ሁኔታ አለ። አሁን የኢትዮጵያ መንግስት ባቀደው መጠን የነዳጅ አቅርቦት በቂና አስተማማኝ ነው። ይሁን እንጂ ማህበረሰቡ ጋር እየደረሰ ያለበት ሁኔታ መንግስት ካስቀመጠው ተመን በላይ አሁን ማደያ ላይ መንግስት ያስቀመጠው በአዲስ አበባ በክልሎች ዋጋ ወጥቷል። ግን ከማደያ ውጪ በ3 በ4 እጥፍ እየተሸጠ ማህበረሰቡ እንዲማረር እየተደረገ ነው ያለው። ባደረግናቸው የመስክ ምልከታ ባጃጆች ሰዎችን ከማመላለስ ነዳጅ ቀጥተው ወደ ጓሮ ወስዶ ወደ መሸጥ ውስጥ እየገቡበት፣ ምክንያቱም በ5 እጥፍ በ4 እጥፍ እያተረፉ ይገኛሉ። አንዳንድ መኪኖችም ተጨማሪ ሰልቫቲዮ ወይ ደግሞ ነዳጅ ማከማቻ በራሳቸው ላይ ገጥሞ ከነዳጅ ማደያ ይገዙና በጓሮ ደግሞ ነዳጅ እንዲሸጥ በ400 በ500 ብር ሲሸጥ ይደረጋል። ይሄ የማህበረሰቡን ጉልበት ጊዜ እንዲማረር፣ ምርትና ምርታማነቱ እንዲቀንስ፣ በማህበረሰቡ ላይ ተጨማሪ ጫና እንዲፈጠር እያደረገ ነው። ስለዚህ ይሄ አዋጅ ትልቁ ነገር በቢሊየንስ ኢትዮጵያ ከውጪ ከምታገኘው የውጭ ምንዛሬ በላይ ወጪ አድርጋ የምትገዛውን ነዳጅ ማህበረሰቡ እየተጠቀመበት ስላልሆነ የተወሰኑ ማህበረሰብ ብቻ
በጣት የሚቆጠሩ ግለሰቦች ሀብታም የሆኑበትና ሌሎቹ የተማረሩበት ያለ ኮሞዲቲ ስለሆነ ይህ አዋጅ ይሄንን በፍጹም እንዳይተገበር ይገታል ማለት ነው። ይሄ ማደያ ባለማደያዎቹ ብቻ ሳይሆን አቅራቢዎቹንም አስመጪዎቹንም በዚህ ድርጊት የተሳተፉትን በሙሉ ተጠያቂ ስለሚያደርግ ጊዜውን የጠበቀ አዋጅ ነው ብለን ነው የምንወስደው። ይህንን አዋጅ ተግባራዊ ለማድረግ ምን አይነት ስራዎች እየተሰሩ ነው? መቼስ ተግባራዊ ይደረጋል? ይህ አዋጅ ክቡር ፓርላማችን ያጸደቀልን እጅግ አስፈላጊ መሆኑንና ወቅታዊ መሆኑን ግንዛቤ ውስጥ በማስገባት ነው። ስለዚህ ይህ አዋጅ ደግሞ ተግባራዊ የሚሆኑት የሚያስፈጽሙት አካላት ስቴክሆልደሮች የምንላቸው የንግድ መዋቅር፣ የጸጥታ አካላት፣ የጉምሩክ ሰራተኞች፣ የፊቲ አካላት፣ የኩባንያዎች ባለቤት፣ የማደያ ኦውነሮች፣ የትራንስፖርት ዘርፍ ላይ የሚሰሩት ግለሰቦች ፉሊ ማወቅ አለባቸው። አሁን በፓርላማ ጸድቆ ፕሮሴሱ ብርሃንና ሰላም ማተሚያ ደርሶ ለፕሪንቲንግ እየተጠበቀ ስለሆነ ልክ ፕሪንትድ ሲሆን አክሽን ውስጥ ይገባል ማለት ነው። ነዳጅ የጫኑት ቦቴዎች መነሻቸውና መድረሻቸው ሲጭኑ ይታወቃል። ሁለተኛ ደግሞ መቼ እንደሚደርሱ ኤክስፔክትድ ታይም ኦፍ አራይቫል የምንለው ይታወቃል። ሶስተኛ ደግሞ በየት ዳይሬክሽን እንደሚሄዱ ይታወቃል ማለት ነው። ስለዚህ በዚህ ዘርፍ የሚሰማሩ ቦቴዎች በሙሉ ጂፒኤስ ይገጠምላቸዋል፣ ሲስተም ላይ ይመዘገባሉ። ከታይም ኦፍ አራይቫል ውጪ ሲሆኑ ወይ ደግሞ ከመዳረሻቸው ውጪ ለምሳሌ አዲስ አበባ ለማምጣት ሲስተም ላይ ተሟልቶ ብር ከፍሎ ሁሉ ነገር ካሟሉ በኋላ ወደ ጅጅጋ የሚሄዱ ከሆነ ምንድነው የሚደረገው? እነኚህ ሾፌሩም ባለ ሀብቱም ይከሰሱና ከ5 ዓመት በማይበልጥ እስራት እንዲቀጡ ይደረጋል ማለት ነው፣ ከመዳረሻቸው ውጪ። ይሄ አሁን ተግባራዊ ያደረግነው ያለነው አሰራር ነው። በባለፈው ይሄ ሕግ ሳይወጣ በፊት 254 ቦቴዎችን ከታይም ኦፍ አራይቫል ውጪ የቆዩት ከ115 ሚሊዮን በላይ እንዲቀጡ አድርገናቸዋል። አሁን ግን ብር ብቻ ሳይሆን ነዳጁም ይወረሳል፣ በዚህ ውስጥ የተሳተፉትም ይቀጣሉ። በእስር እንዲቀጡ የወንጀል ድንጋጌ ሆኖ ወጥተዋል ማለት ነው። ይህ አዋጅ ተግባራዊ ሲደረግ በነዳጅ አቅርቦት ስርዓቱ ላይ ምን አይነት ለውጦችን ያመጣል ተብሎ ይጠበቃል? ነዳጅ ለኛ ኢኮኖሚ እጅግ አስፈላጊ ስለሆነ ይሄ አዋጅ ከጸደቀ በኋላ የህገወጥነትን እንቅስቃሴ ስለሚገታ ለኢኮኖሚው ታስቦ የመጣ ነዳጅ ለኢኮኖሚውና ለኢኮኖሚው ብቻ ስለሚሆን ፋብሪካዎች ምርታቸው የማይስተጓገልበት በማሽከርከር ወይ ደግሞ በአሽከርካሪነት የሚኖሩ አሽከርካሪዎች ጊዜያቸውን የማይፈጁበት ምርትና ምርታማነትን የሚጨምርበት ሁኔታ የሚመጣ የኤክስፖርትን በካርጎ ወደ ውጭ የሚጫኑት ወደ ውስጥ ደግሞ የፕሮዳክሽን ግብዓት ሆኖ ከጅቡቲ ወይ ደግሞ ከፖርት ወደ ሀገር ውስጥ የሚገቡት በከፍተኛ ፍጥነት የሚመጡትና በዚህ ውስጥ በህገወጥነት ተዋንያን የሆኑት በህግ ጥላ ስር የሚሆኑበት ጊዜ ስለሚሆን ለኢኮኖሚያችን ትልቅ ትርጉም አለው። ይህ አዋጅ ተግባራዊ መሆን ከጀመረ በኋላ ሳይኮሎጂካል ዲተራንስ ማህበረሰቡ ላይ እየጫኑ ያሉት ግለሰቦችም ተቋማትም ተጠያቂ ሲሆኑ ማህበረሰቡ ነዳጁን በአግባቡ ተጠቅሞ ለኢኮኖሚና ለማህበራዊ ፋይዳ የሚጠቀምበት ሁኔታ ይፈጠራል ብለን እናምናለን። ይህንን አዋጅ ተላልፈው በሚገኙ አካላት ላይ ምን አይነት የህግ እርምጃዎች ይወሰዳሉ? ምሳሌ ባለማደያዎች
ነዳጅ የነሱ ታንከር ውስጥ እያለ በማሰብ ለጥቅማቸውም ይሁን ለሌላ ስፔኩሌሽን ነዳጅ የለም፣ ቤንዚን የለም፣ ናፍጣ የለም ብሎ ለተጠቃሚው የሚገልጹ ከሆነ እያላቸው በብርና በስርዓት ይቀጣሉ። ሁለተኛ ደግሞ ነዳጅ ይሄ ነዳጅ ውድ ነው። ብክለት የምንለው ምንም ነገር ባዕድ ነገር ውሃ ሊጨመርበት አይገባም። ቤንዚን ላይ ከሮዚን ሊጨመርበት አይገባም። አንዱ ከአንዱ ጋር ሚክስድ መደረግ የለበትም። በአንዱ ታንከር ሌላው ነዳጅን መጠቀም ነዳጅ ውጤትን መጠቀም አንችልም። እንደዚህ የሚያደርጉ ማደያዎች በስርዓትና በብር ይቀጣሉ። ቦቴዎች ከጅቡቲ ትራንስፖርት እያደረጉ ሲመጡ ያለ በቂ ምክንያት መንገድ ላይ በመቆየት ከቦቴው ነዳጅን በመቀሸፍ በነዳጁ ላይ ሌላ ኢንፑት በመጨመር የሚያደርጉት እንደዚህ አይነት ድርጊት የሚያደርጉ ከሆነ በስርዓትና በብር ይቀጣሉ። በመንግስት ተመን ውጪ የሚሸጡት ቢያንስ ከ200,000 እና በእስራት እስከ 5 ዓመት እንዲታሰሩ የሚያደርግ ይሄ ነዳጅ በጣም ትልቅና አስፈላጊ ኮሞዲቲ መሆኑ እየታወቀ ብክለት ላይ የሚሳተፉት ይህንን ነዳጅ ሌላ ባዕድ ነገር ጨምሮበት የሚሸጡ አካላት ላይ ይህ አዋጅ ጠንከር ያለ ቢያንስ እስከ 5 ዓመት እንዲታሰሩ የሚያደርግ አዋጅ ነው። ተመልካቾቻችን ለዛሬ ኢትዮ ቢዝነስ ቆይታችን ያሰናዳናቸውን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። ከኢትዮ ቢዝነስ መረጃዎቹ ጋር ቃል ኪዳን ታደሰና ሚካኤል ሀዲስ አብረናችሁ ነበርን። ሰላም ቆዩ።